ቆይ እንዴት ነው ያን ትልቅ ሰውን ድርጅት በቀላሉ ትወርሽ ምችው? ምን እንዳናደደ ባላቅም ነገሩ ግን ሆኗል። ጋሽ እሱን ወረቀት አሽከረከርከው እኮ ክፈተው እንጂ። ፈራሁት እንዴ ለምን ጋሽ? በቃ ክፈተውና የተጻፈው ነገር ነው። እሱ እንኳን ቀላል ወረቀቱን ካየሁት በኋላ ግን ልቤ እንዳይወርድ ፈራሁ። ጋሽ ምንም አይፈጠርም። እንደዚህ ስላሽከረከርከው እኮ ነው ተሻለ። ስለዚህ ክፈተውና ነው። እሱ ማልክንሽ እየመጣች ነው? አዎ እየመጣች ነው። ለማንም ሰው እንዳልተናገረች እርግጠኛ ነህ አይደል? እህቷ እንዳትሞትባት ስለነገርኳት ለማንም አትናገር። ጥሩ። ትሁትን ግን አባዬና ካሌብ እንዳልተከተሏት በምን እርግጠኛ ነህ? እነሱን ግን መከታተል እንዳታውቀው። ዛሬ ሁሉም ያልቅላቸዋል። ሄሎ ዳኒ። አዎ እዛው ነን። ምን ነው ችግር አለ እንዴ? አይ ምንም ችግር የለም አባዬ በቃ ነው። ምንድነው ጋሽ? ምን ነው የሚለው? እሺ ጋሽ። ትሁቴ እንዴት ነሽ? ችግር መፍጠርን የዕለት ተዕለት ተግባሯ ያደረገችው ቲና ከሌላ ጊዜው በተሻለ እቅዶቿ በጥሩ ሁኔታ እየሄዱ እንዳለ ነበር ያሰበችው። ነገር ግን በተቃራኒው ለትሁት ወጥመድ እንዲሆን ብላ ባስቀመጠችው ወረቀት ራሷ ወጥመድ ውስጥ ገብታለች። ትሁት ያብራኳን ክፋይ አንድ ልጇንና እህቷን ከተመስገን ክፉ የሰይጣን ስራና ተንኮል ለማትረፍ ስትል ተመስገን ባዘዛት መሰረት ቤት ውስጥ ለአንድ ሰው ሳትናገር ነው ሹልክ ብላ ተመስገን ወደ ቀጠራት ቲና ወዳለችበት ቦታ የሄደችው። ቢሆንም የቲናን እቅድ በግልጽ ባያቆም ችግር መፍጠሯን እንደማታቆም አሁንም አንድ ተንኮል እየሰራች እንዳለች የሚያውቀው ዳኒ ከአባዬ ጋር በመሆን ጊዜው ሳይረፍድ ወረቀቱን አይተው በፍጥነት ቦታው ላይ ደርሰዋል። ይሄ ሁሉ ነገር የተፈጠረው ቲና ተመስገንም በሌሊትና አባዬ ቤት የትሁት መኝታ ክፍል ውስጥ አንድ ወረቀት እንዲያስቀምጥ አድርገው ነበር። በጠዋትም ቤቱ ትሄድና እንዴት አደርክ ደስ የሚል የምስራች ትነግረኛለህ ብዬ ነው በዚህ ጠዋት ስከንፍ የመጣሁት በተሳካ ሁኔታ ተጠናቀቀ ብላ ስትጠይቀው ተመስገንም ሙሉ በሙሉ ያልሽኝ ተሳክቷል፣ ወረቀቱ አሁን ትሁት ጋር ነው ያለው ብሎ ይላታል። ቲናም ቀጥላ በጣም ጥሩ፣ አሁን አሷ መረባችን ውስጥ እየገባች ነው፣ አሁን መጠበቅ ይኖርብናል፣ አባዬ ትሁት እስክታቀርብለት እስኪቀመጥ እንጠብቃለን ብላ ስትለው ተመስገንም ፈገግ ብሎ ምን ልትፈጥሪ እንደሆነ እስከማይ በጣም ጓጉቻለሁ ብሎ ይላታል። ቲና እንዳለችውም በዛን ሰዓት አባዬ ከእንቅልፉ ተነስቶ ወደ ሳሎን ይመጣል። ትሁትም ቁርስ ሰርታ ልታመጣለት ወደ ማዕድ ቤት ትገባለች። ቲና ቤት ውስጥ እያንዳንዱ የሚደረጉትን ነገሮች ጠንቅቃ ነው የምታውቃቸው። ቀጥላም ሆን ብላ በትሁት ስልክ እሷ ብትደውል አባዬ ሊያነሱት እንደሚችሉ ገምታ ወደ ትሁት ስልክ ትደውላለች። እንዳሰበችውም ስልኩን አባዬ ያነሱታል። ማን እንዳነሳው እርግጠኛ ባትሆንም እቅዷን አንድ ብላ ትጀምራለች። ትሁት ቴክስት አድርጌልሽ አላየሽው፣ ስደውልም ስልክ አታነሽም፣ የባለፈው ቦታ እየጠበቅኩሽ ነው፣ ወረቀቱን ይዘሽ ቶሎ ነይ እሺ፣ ይህንን ጉዳይ በፍጥነት መጨረስ አለብን ብላ ትላታለች። አባዬም በሰሙት ነገር ግራ ተጋብተውም ስልኩን ይዘጉታል። ቀጥለውም ይሄ እንዴት ሊሆን ቻለ፣ ቆይ የምን ወረቀት ነው ብለው ማሰብ መጨነቅ ይጀምራሉ። በሌላ በኩል ስልኩን የደወለችው ቲና በጣም ግራ ተጋብታና ተናዳ ነበር። ምክንያቱ ደግሞ ስልኩን ያነሳው ሰው ማንነት ስላላወቀችው። ተመስገንም ቀጥሎ ቆይ ምን ሆነሽ ነው ማንን ያናገርሽው ብሎ ሲጠይቃት ቲና አሁን ማን እንዳናገረኝ ባላቅም ግን ትንሽ ቆይቶ ማን እንደሆነ እናውቃለን ብላ ስትለው ተመስገንም ቀጥሎ ዛሬ ደግሞ ስራሽ በሙሉ እንቆቅልሽ ነው፣ ቆይ በምንድን ነው ያናገረሽን ሰው ማወቅ ምንችለው ነው ወይስ ደግመሽ ደውለሽ ይቅርታ ማንን ነው ያወራሁት ብለሽ ልታያቸው ነው ብሎ ሲላት ቲና ተመስገን በቃ ዝም በልና አሁን ጠብቅ ትለዋለች። ከትንሽ ደቂቃ ቆይታ በኋላ ቲና በድንገት በደስታ መፍለቅለቅ ትጀምራለች። ተመስገንም በሁኔታዋ ግራ ተጋብቶ ሲመለከታት ቲና ቀጥላ አባዬን ነው ያወራሁት፣ በጣም እርግጠኛ ነኝ እቅዳችን ተሳክቷል፣ ምክንያቱም ትሁት ብትሆን መልሳ ደውላ ምንድነው ትለይ ነበር፣ ስለ ወረቀቱ ነግሬያታለሁ፣ እንገናኝበትን ቦታ ብያታለሁ፣ ብዙ ጥያቄዎች ፈጠሬባት ነበር፣ እሷ ብትሆን እንዳልኩ ትደውል ነበር፣ አሁን እቅዳችንን እንቀጥላለን፣ አሁን ተራው ያንተ ነው፣ ትንሽ እንቆይና ለትሁት አንተ ትደውልላታለህ ብላ ትለዋለች። በዛን ሰዓት አባዬ ካፌ ውስጥ ዳኒን ቀጥረውት እሱ እስኪመጣ ድረስ ቲና በትሁት ስልክ ደውላ ለምን እንደዛ እንዳለች እያሰቡና እያብሰለሰሉ ነበር። በነገሩ ግራ ተጋብተውም ትሁት የሰራችው ምግብ እንኳን ለራሱ ሳይበሉ ነው ትተውት የወጡት። ዳኒ ብዙም ሳይቆይ ይደርሳል።
ቀጥሎ ምን ተፈጥሮ እንደሆነ ይጠይቃቸዋል። አባዬም እኔ እንጃ እኔም አልገባኝም። የቲና ሴራ ይሁን አይሁን የምናውቀው በአይናችን ነገሩን ካየን በኋላ ነው። እኔ የጠረጠርኩት ሴራ ሊሆን እንደሚችል ነው። ከትሁት ጋርም ደጋግመው ባያወሩ ይሄ ሊሆን አይችልም ነበር ብለው ሲሉት ዳኒም ቀጥሎ አባዬ ቅድም በስልክ እንደነገርከኝ ትሁትን ወረቀቱን አምጪ ካለቻት አሁን ላይ ወረቀቱ ትሁት ጋር ነው ያለው ማለት ነው። ስለዚህ ለምን በሆነ መንገድ ኤደን ይህንን ወረቀት እንድታመጣ እናደርጋትም ከዛ ምን እንደሆነ እናየዋለን ብሎ ሲለው አባዬም ቀጥሎ ግን በኋላ ትሁት ይህንን ነገር ከጀርባ እያደረግን እንደሆነ ስታውቅ እንዳታዝነብን ብለው ቢሉትም ዳኒ ግን በሐሳባቸው አልተስማማም ነበር። ቀድመን የወረቀቱን ምንነት ማወቅ አለብን ከዛ ማድረግ ያለብንን እንወስናለን ይላቸውና ስልኩን አውጥቶ ለኤደን ያለውን ነገር ነግሯት ወረቀቱን እንድታመጣ ወደ ትሁት መኝታ ቤት ይልካታል። ኤደን በታዘዘችው መሰረት ወደ ቤት ቀስ ብላ ገብታ ትሁት የት እንዳለች ማጣራት ትጀምራለች። በሰዓቱ ትሁት ኪችን ውስጥ የቆሸሹ ዕቃዎችን እያጠበች ነበር። ያንን ያወቀችው ኤደንም በፍጥነት ወደ ትሁት መኝታ ቤት ገብታ አንዴ መሳቢያ ውስጥ አንዴ ልብስ ቁም ሳጥን ውስጥ ክፍሉን ዝብርቅርቅ አድርጋ ፈትሻ ወረቀቱን ታገኘዋለች። በዛን ሰዓት ትሁት ስራዋን ጨራርሳ ሳሎን ተቀምጣ ነበር። ኤደን ቀስ ብላ ክፍሉን ከፍታ ስትወጣ የበር ድምጽ የሰማችው ትሁት ጮክ ብላ ማን እንደሆነ ተጠይቃለች። ኤደንም ምርጫ ስላልነበራት እኔ ነኝ ትሁቴ የት ነሽ ብላ ወደ ሳሎን ትገባለች። ቀጥላ እዚህ ሆነሽ ነው እንዴ እኔ እኮ ስጠራሽ አልሰማ ስትኝ መኝታ ቤት ስገባ የለሽም። ይልቅ አሁን እሱን ታየውና እንዴት ነሽ ግን ካሌብስ እንዴት ነው ነገሩን ጎተታችሁት እኮ እኛንም አጓጓችሁን። እሺ የሱንስ ታዩ ቆይ አንቺ ምን እያሰብሽ ነው ብላ ስትጠይቃት ትሁትም ምንም ምን አስባለሁ ብለሽ ነው ብላ ትላታለች። ኤደንም ቀጥላ እኔ ግን የሆነ ነገር ማሰብ አለብሽ ባይ ነኝ። ለማንኛውም ትሁቴ ቸኩላለሁ እኔ ልሂድ ትላትና ትወጣለች። ለነገሮች አመቺ ጊዜ ስትጠብቅ የነበረችው ቲናም አሁን ስልክን አንሳና ለትሁት ደውልላት ብላ ተመስገንን ታዘዋለች። እሱም እቅዷ ምን እንደሆነና ምን እንዲላት እንደፈለገች ይጠይቃትና ይደውልላታል። ትሁት ስልኩን ስታነሳውም ተመስገን ቀጥሎ ስሚኝ እህትሽንና ልጇን በህይወት ማግኘት ከፈለግሽ አሁን በምነግርሽ አድራሻ ትመጫለሽ። ነገር ግን ማንንም ለማስከተል እንዳትሞክሪ። የምትመጭበትን ሰዓትና ቦታ በድጋሚ ደውዬ አሳውቅሻለሁ ይላትና ስልኩን ይዘጋዋል። ተመስገን ቀጥሎ አሁን ምን ቀረን ብሎ ሲጠይቃት ቲናም ቀጣይ አንድ ስራ አለ ነገር ግን እሱም የኔ ስራ ነው። አሁን መሄድበት ቦታ ስላለ ስመለስ ደውልልህና ትመጣለህ ብላ ስትለው ነገሮች በሚስጥር መያዙ ያልተበቸው ተመስገን ለምንድነው ቆይ ነገሮችን ቀድመሽ እየነገርሽኝ ያልሆነው ብሎ ይጠይቃታል። ቲናም ተመስገን ተረጋጋ ትንሽ ነገር ነው የቀረን ሁሉንም እኔ ሳልነግርህ በራስህ ትረዳዋለህ በቃ ታገስ ከትንሽ ቀናት በኋላ ትሁትን በእጅህ አስገብተህ ወደ ፈለግከው ሀገር ትወስዳታለህ ብላ ትለዋለች። በዛ ሰዓት ኤደንን ሲጠባበቁ የነበሩት አባዬና ዳኒ ገና መታ ከመቀመጧ ተሳካልሽ ብሎ ይጠይቋታል። እሷም ቀጥላ አዎ ተሳክቷል ግን ወረቀቱ ምንድነው ቆይ ምን እየተፈጠረ ነው ትሁት አሳልፋ እየሰጠችን ነው እንዴ ብላ ስትጠይቃቸው አባዬም አይ እንደዛ እንኳን አይሆንም ትሁትን በደንብ አምናታለሁ ምንም ቢፈጠር አሳልፋ አትሰጠንም ለሁሉም ይሆን መልስ የምናገኘው ደግሞ አንቺ ካመጣሽ ወረቀት ነው ብሎ ይሏታል። በዛን ሰዓትም የዳኒ ስልክ ይጮህና ቲና እንደሆነች ነግሯቸው ስልኩን ያነሳዋል። ቲናም ልታገኘው እንደምትፈልግ ትነግረዋለች። አባዬና ኤዱም እንዲያገኛት ይነግሩታል። ዳኒም ቀጥሎ የሚገናኙበትን ቦታ ጠይቋት ወዳለችው ቦታ በፍጥነት ይሄዳል። ቲናም በጉጉት ቆማ እየጠበቀችው ነበር። እሱ ሲደርስም ፈጠን ብሎ ምን ሆነሽ ነው ለምንድነው እንደዚህ አጣድፈሽ የጠራሽኝ ብሎ ሲላት ቲናም ቀጥላ ህልሜ ሊሳካ ነው ትንሽ ደቂቃዎች ብቻ ነው የቀሩት እንዴትና በምን አይነት መንገድ እንደሆነ አልነግርም ግን በቃ ተሳካልኝ ብላ ስትለው ዳኒም በሰላም ነው ግን ቲና ነገሮችን ከኔ መደበቅ አብዝተሻል ብሎ ይላታል። እሷም እና ምን እንዳደርግ ጠብቀህ ነበር መሀል ላይ እየተወዛገብክ እኮ ነው ያለኸው ከኤደንም በላይ አባዬም መርጠሃል እኔ ግን ተሳክቶልኛል ብላ ትለዋለች። ዳኒም እሺ እንኳን ደስ አለሽ ቀጣይስ ምንድነው የምታደርጊው ብሎ ሲላት ቲናም ሁሉንም ከዛ ቤት ማስወጣት እንደሆነ ትነግረዋለች። ዳኒም ሊያምናት ፈቃደኛ አልነበረም። ቆይ እንዴት ነው የአንድ ሰው ቤትና ድርጅት በቀላሉ ልትወስጂ የምትችይው ብሎ ሲላት ቲናም አንተ ደስተኛ ባትሆንም አሳክቼዋለሁ ብላ ትመልስለታለች። በዛ ሰዓትም ነው ኤደን ከትሁት ተደብቃ ያመጣችውን ወረቀት አባዬ ያነበቡት። ከዳኒም ጋር ይደዋወሉና ትሁትና ቲና ወደ ተቀጣጠሩበት ቦታ ይሄዳሉ። በቀጣይ ምን የሚፈጠር ይመስላችኋል? ትሁት ምንም በማታውቀው በቲና ሴራ ብቻ እንደ ባንዳ ትቆጠራለች ወይስ ዳኒና አባዬ ሴራ መሆኑን ቀድመው አውቀውታል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።